ወንዶች ከግንኙነት በፊት እነዚህ ምግቦች ብትመገቡ በግንኙነት ሰዓት ጥሩ ጊዜ ማሳለፍ ትችላላችሁ። አንደኛው ሙዝ ነው። በፖታሲየም የበለጸገ ስለሆነ የደም ዝውውርን ያፋጥናል፣ አቅምና ጥንካሬንም ይሰጣል። ሁለተኛው ቸኮሌት ነው። ዶፓሚን የሚባለውን ሆርሞን እንዲመነጭ ስለሚያደርግ አክቲቭ እንድትሆን ያደርጋል። ሶስተኛው ከፍራፍሬዎች ሐብሐብ ነው። የደም ዝውውርን እንዲፋጠን ስለሚያደርግ የመራቢያ አካል ረዘም ላለ ጊዜ ዝግጁ እንዲሆን ያደርግልሃል። አራተኛው ደግሞ ለውዝ ነው። የወንድ ዘር ኳሊቲው ከፍተኛ እንዲሆን ያደርጋል። እንደዚህ አይነት ቲፕና መረጃ ከፈለጋችሁ ይህንን አካውንት ፎሎ ማድረግ አይርሱ። ከግንኙነት በፊት ማድረግ የሌለባችሁ ነገሮች የሚያቃጥሉ ምግቦችን አለመመገብ። ግንኙነት ለመፈጸም ካሰቡ የሚጠቀሙትን ትኩስ የሚያቃጥል መረቅ ወይም ስጎ ይቀንሱ። እንደ ቃሪያና እንደ በርበሬ ያሉ ቅመም የበዛባቸው ምግቦች ግንኙነትን ዘና ብሎ ለመፈጸም አስቸጋሪ ያደርጉታል። ልክ እንደዚህ አይነት ቲፖች እንዲደርሳችሁ ከፈለጋችሁ ይህንን አካውንት ፎሎ በማድረግ ቤተሰብ ነው። ሐብሐብ ለወንዶች ምንድነው? ሐብሐብ በውስጡ ሲትሩሊን የሚባል አሚኖ አሲድን ይዛል። ይህ ደግሞ እንደ ቪያግራ የመሳሰሉ የግንኙነት ኪኒኖች ውስጥ የሚገኝ ነው። ታዲያ ይህ አሚኖ አሲድ ደም በደንብ እንዲዘዋወርና ወደ መራቢያ አካል እንዲደርስ ያደርጋል። ስለዚህ ለወንዶች ሐብሐብ ብዙ ነገር ነው። እንደዚህ አይነት መረጃና ቲፕ የምትፈልጉ ከሆነ ይህን አካውንት ፎሎ ያድርጉ። ስፖርተኞች የግድ መመገብ ያለባቸው 4 ጠቃሚ ምግቦች። አንደኛ ስፒናች ወይንም ጎመን ነው። ስፒናች ማግኒዚየም፣ አይረን እና ናይትሬት በብዛት ያለው ሲሆን ከፍተኛ የሆነ የደም ዝውውር እንዲኖርና የጡንቻ እድገት እንዲኖር ያበረታታል። በተለይም ለአጥንት ጥንካሬና ለልብ ጤንነት በጣም ይመከራል። ሁለተኛው አሳ ነው። በተለይም የሳልመን አሳ የኦሜጋ 3 ክምችት ስላለው እንዲሁም ሃይ ኳሊቲ ፕሮቲን እና ቪታሚን ዲ ስለሚይዝ ለጡንቻ ጥንካሬ፣ ለአእምሮ እድገትና ጤንነት በጣም ይመከራል። ለስፖርተኞች ደግሞ የካርዲዮቫስኩላር ሲስተማቸው ጥሩ እንዲሆን ያግዛል። ሶስተኛ ስኳር ድንች ነው። ስኳር ድንች ኮምፕሌክስ የሆነ ካርቦሃይድሬት ያለው ሲሆን በተጨማሪም ፋይበር፣ ቤታ ካሮቲንን ይይዛል። በተለይም ከስፖርት በኋላ በጣም የሚመከር ሲሆን የጡንቻ ሪከቨሪን ያግዛል። አራተኛው እንቁላል ሲሆን እንቁላል አንዱ የፕሮቲን ጥሩ ሶርስ ነው። እንደዚህ አይነት መረጃዎች በየጊዜው እንዲደርሷችሁ ይህንን ቻናል ፎሎ እና ላይክ ማድረጋችሁን አትርሱ። ሰላም ጤና ይስጥልኝ፣ እንደምናችሁ ሴቶችና ህፃናት ይህንን ቪዲዮ ስክሮል አድርጉት። ወንዶች ስሙኝ። 3 የወንድ ብልት ጥንክርና ወጥር እንዲል የሚረዱ ምግቦችን እነግራችኋለሁ። የመጀመሪያው ዋተርሜሎን ወይም ደግሞ ሐብሐብ የምንለው ነው። ሐብሐብ በውስጡ ከፍተኛ የሆነ ኤል-ሲትሩሊን የተባለ አሚኖ አሲድ ይይዛል። ይህም አሚኖ አሲድ ሰውነታችን ውስጥ ከገባ በኋላ ወደ ናይትሪክ ኦክሳይድ በመቀየር ናይትሪክ ኦክሳይድ ደግሞ ወደ ብልት የሚሄደውን የደም ፍሰት እንዲጨምር በማድረግ ብልት ቀጥና ውጥር እንዲል ያደርጋል ማለት ነው። ሁለተኛ ስፒናች የተባለ የአትክልት አይነት ነው። ይሄ አትክልት በውስጡ ናይትሪክ ኦክሳይድን በብዛት ስለሚይዝ ናይትሪክ ኦክሳይድ ደግሞ ወደ ብልት የሚሄደውን የደም ስር በመለጠጥ ደም ወደዛ እንዲሄድና ብልት ውጥርና ጥንክር እንዲል ያደርጋል ማለት ነው። ሶስተኛው ደግሞ ኦትሚል ወይም አጃ ነው። አጃ ወይም ኦትሚል በውስጡ ከፍተኛ የሆነ ኤል-አርጂኒን ይዟል። ኤል-አርጂኒን እንደዚሁ በሰውነታችን ውስጥ ወደ ናይትሪክ ኦክሳይድ ስለሚቀየር ናይትሪክ ኦክሳይድ ደግሞ ወደ ብልት የሚሄደውን የደም ፍሰት በመጨመር የወንድ ብልት ውጥርና ጥንክር እንዲል ያደርጋል ማለት ነው። እንግዲህ መድኃኒት የማትፈልጉና መድኃኒትም ደረጃ እንዳይደርስባችሁ ይሄንን መጠቀም ትችላላችሁ። በብዛት ይሄንን በመጠቀም የግንኙነት ህይወታችሁን ከግንኙነት በፊት እነዚህን ምግቦች ብትመገብ ቆንጆ ፐርፎርማንስ ማሳየት ይችላል። አንደኛው ለውዝ ሲሆን ለውዝ በቂ የሆነ የስፐርም ምርት እንዲኖር ያደርጋል። ሁለተኛው ሙዝ ነው። ሙዝ በፖታሺየም የበለጸገ ስለሆነ የደም ዝውውርን ያፋጥናል፣ ጥንካሬና አቅምንም ይጨምራል። ሶስተኛው ደግሞ ቸኮሌት ዶፓሚን የተሰኘውን የደስታ ሆርሞን እንዲጨምር ያደርጋል። አራተኛው ሐብሐብ የወንዶች የመራቢያ አካል ያለመነሳት ችግር ካለባቸው እጅግ ጠቃሚ ነው። እንደነዚህ አይነት ጠቃሚ መረጃዎችን የምትፈልጉ ከሆነ አካውንታችንን ፎሎ ያድርጉ። ወንዶች እነዚህን ምግቦች በመመገብ የቴስቶስትሮን መጠናችሁን ማሻሻል ትችላላችሁ። ሰላም፣ ዶክተር በእምነት ነኝ ከኢስታንቡል አጠቃላይ ሆስፒታል። አንደኛ እንቁላል፣ ይህም በውስጡ ቴስቶስትሮንን ለመስራት አስፈላጊ የሆኑ ንጥረ ነገሮችን እንደ ቫይታሚን ዲ እና ኮሌስትሮል ይይዛል። ሁለተኛ ሳልመንና ሰርዲንን የመሳሰሉ ቅባታማ አሳዎች፣ እነዚህም በቫይታሚን ዲ እና በኦሜጋ 3 የበለጸጉ ሲሆኑ ከፍ ካለ የቴስቶስትሮን መጠን ጋር የተቆራኙ ናቸው። ሶስተኛ ጎመንና ቆስጣ የመሳሰሉት አትክልቶች በሰውነታችሁ የማግኒዚየም መጠንን በመጨመር ነፃ የቴስቶስትሮን መጠንን ይጨምራሉ። አራተኛ ሮማን ወይም በእንግሊዘኛው ፖሜግራኔት የምንለው አንዳንድ ጥናቶች ላይ ቴስቶስትሮንን እንደሚጨምርና ስሜትን እንደሚያሻሽል ያሳያሉ። አምስተኛ የወይራ ዘይትና ለውዝ፣ እነዚህ ጤናማ ቅባቶች የሆርሞን ምርትን ይደግፋሉ። እነዚህን ምግቦች በመመገብ በጤናማ መንገድ የቴስቶስትሮን መጠናችሁን ማሻሻል ትችላላችሁ። በስነ ምግብ ወንድ ልጅ እንደዚህ ከሆንሽለችም አይረሳሽም። አንደኛ በጥፊ ከመታሽም፣ ሁለተኛ ከእናቱ ጋር በጣም የምትዋደጅ ከሆነ፣ ሶስተኛ እሱ የሆነ ነገር ሲልሽ
ቶሎ የምታኮርፊ ከሆነ እነዚህ ነገሮች የምታረጊ ከሆነ ዛሬ እስቲ ለሪጀክሽን እናራ ወይም መገፋት ሰዎች ለምንድነው የሚገፉን ወይም ደግሞ እኛ ሳናቅ ሰዎችን ለምንድነው የምንገፋው የሚለውን ነገር ስናየው ሪጀክሽን በነገራችን ላይ የዛኛውም ሰው ጥፋት የዚህኛውም ሰው ጥፋት ሆኖ አይደለም። ኢትስ ጀስት ኤነርጄቲክ ሚስ አላይመንት ሲኖር የሚፈጠር ነገር ነው። ሶ አብዛኛዎቻችን ግን ሪጀክት ስንደረግ በቃ ዊ ትራይ ቱ ፊት ኢን እዛ ቦታ ለመቆየት በቃ እንጋጋጣለን። ግን በጣም ኃይለኛ ፔን የሚፈጥረው የሰዎቹ ሪጀክሽን ሳይሆን እኛ ሪጀክት ተደርገናል ብለን እዛ ጋር በግድ ፊት ለማድረግ የምንሄድበት የምናወጣው ኤነርጂ በጣም ድሬን ስለሚያደርገን ነውና አይ ኤክስፒሪየንስ ሪጀክሽን በጣም በቅርቡ እና በሰዓቱ ያው ምናምን ትላላችሁ፣ ግን ኢትስ ፓርት ኦፍ ላይፍ ገባችሁ? ይሄ ወይ እነሱ እኔን አውትግሮ አድርገውኝ ነው ወይ እነሱን አውትግሮ አድርጊያቸው ነው የሚሆነው ኤነርጄቲክሊ ማለት ነው። ግን እኛ ደግሞ ከዛ የለመድነውን ኢንቫይሮንመንት አንለቅም ብዬው ምናምን የምንል ከሆነ ሰዎች they try to በቃ የሆነ እንዴት ነው ኢንቮለንተሪሊ ትደብሯቸዋላችሁ በቃ ይሆናል ማለት ነውና ኢትስ ፋኒ ብቻ እና እነዚህ ሰዎች ሪጀክት ሲያደርጓችሁ ምናምን ይሄ ቤዚክ ሂውማን ዲሰንሲ እንኳን የሚባለው ነገር እስኪጠፋ ድረስ እኔ አይታወቃቸውም የሚሆን ምን እንደሆነ አላውቅም። ብቻ ግን ዊዛውት አዌርነስ ነው ሁላ አንዳንድ ሰው ሪጀክት የሚያደርገንና ኢንተርናላይዝ ማድረግ አይ ቲንክ ሪጀክሽንን ኢትስ በጣም ስቱፒዲቲ ግን ኢትስ ክሊር ሲግናል በቃ ከነዛ ሰዎች ጋር ወይ ያ ኢንቫይሮንመንት ላይ ከዚህ በኋላ ቦታ የላችሁም አውትግሮ አድርጋችኋል ሰው ጣበሉ የሚል እንትን ያለው ማለት ነው አንድምታ እና ስለነገራችሁ ነው። መልካም ቀን። ኮፒ ሊንክ አድርጉ። ወንድ ልጅ ማይከበርበት ቦታ ላይ መቆየት አይፈልግም። ሴትም ልጅ ብትሆን ማትከበርበት የሷ የሆነ ነገር የማይጠበቅበት ቦታ ላይ መቆየት አትፈልግም። እናንተ በፍቅር ግንኙነት ውስጥ ክብር ምን ያህል አስፈላጊና ወሳኝ ነው ብላችሁ ታምናላችሁ? እኔ ይህንን ሀሳብ በተመለከተ የዩቲዩብ ቻናሌ ላይ አጠር ያለ ቪዲዮ በማብራሪያ መልኩ አስቀምጬላችኋለሁ። ያንን እየገባችሁ ማየት ትችላላችሁ። ሰብስክራይብ አድርጉ። በጣም ወዳችኋለሁ። ባይ። ኮንፊደንስ እንደሌለሽ የሚያሳዩ 5 ምልክቶች ፓርት2። አንደኛ ኖ ማለት ስለምትፈሪ የማትፈልጊውም ነገር ቢሆን ሰው ላለማስቀየም ብለሽ እሺ ትያለሽ። ሁለተኛ የራስሽን ቫልዩ የምትመዝኘው በዙሪያሽ ካሉ ሰዎች ጋር እያወዳደርሽ ነው። ሶስተኛ አዲስ ነገር መሞከር ስለምትፈሪ ኮምፎርት ዞንሽ ውስጥ መቆየትን ትመርጫለሽ። አራተኛ አድናቆትን መቀበል ስለሚከብድሽ አመሰግናለሁ ከማለት ይልቅ አይ ብለሽ ለማብራራት ትሞክሪያለሽ። አምስተኛ ለስራሽ ኃላፊነት ከመውሰድ ይልቅ ለሁሉም ነገር አሳማኝ ምክንያት ትፈልጊያለሽ። በቀጣይ ደግሞ ኮንፊደንስሽን ለማሳደግ የሚረዱ ነገሮችን ይዤልሽ እመጣለሁ። ፎሎ ማድረግ እንዳይረሳ። ኮንፊደንስሽን ለማሳደግ የሚረዱ 5 ነገሮችን ልንገርሽ። አንደኛ ለቀልድም ቢሆን ስለራስሽ ኔጌቲቭ ነገር አታውሪ። ሁለተኛ ትናንሽ ድሎችሽን ሰለብሬት አድርጊ። ሶስተኛ ስላንቺ መልካም ከሚያስቡና ሰፖርቲቭ ከሆኑ ሰዎች ጋር ብቻ ሁኚ። አራተኛ በሰዎች ፊት መናገርን ተለማመጂ። አምስተኛ ባውንደሪ ይኑርሽ። ባውንደሪሽ የተጣሰ ከመሰለሽ እዛ ቦታ ደግመሽ አትገኚ። የኔን ወንድ ስለሚያስፈራና ስለሚያስደነግጠኝ አይደለም ላከብረው የምፈልገው ስለምወደው እንጂ ለሱ ያለኝ ክብርና መታዘዝ ከፍቅር እንጂ ከፍርሃት የመነጨ አይደለም። ባልና ሚስቶች ሆናችሁ ፍርድ ቤት ሄዳችሁ ለመፋታት ያሰባችሁ ሰዎች ራሳችሁን ጠይቁ። እኔ በበቂ ሁኔታ ሚስት ሆኜ ነበር ወይ? እኔ በበቂ ሁኔታ ባል ሆኜ ነበር ወይ? ችግሩ የሚፈታ አይደለም ወይ? እልህ ውስጥ አይደለም ወይ? ንቀት ውስጥ አይደለም ወይ? ፉክክር ውስጥ አይደለም ወይ? እኔ በእልህ በቃ ንፋታ ተባብለው ፈርሞ ሰጥቷት በቃ ተለያይቶ ያውቃል። እንደ ቀልድ ፍርድ ቤት ሄዳ ከባለቤቷ ጋር በሰከንድ ተለያይታ ታውቃለች። በተለይ ውጭ ሀገር ላይ አንዳንድ ነገር ላይ ዓመት 2 ዓመት ያስጠብቃሉ። አንዳንድ ሀገራት ላይ ደግሞ በቃ እንፋታለን ካል ጉዳያቸው አይደለም ማስታመም ምናምን የለም። በተለይ እኛ ሀገር ኢትዮጵያ በቃ ማክሲመም እስከ 3 ወር 6 ወር ምናምን ሊያልቅልህ ይችላል። 6 ወር ባልሞላ ጊዜ ግን በደንብ ቆም ብለህ በደንብ አስብበት፣ ራስን ጠይቅ። ወንዶች የመጀመሪያ ዙር ግንኙነት ካደረጋችሁ በኋላ ቀጣይ ግንኙነት ለማድረግ አለመቻል ስንፈተ ወሲብ አለባችሁ አያስፈልግም። ሰውነት ለብልት ዝግጁነት የሚፈጅበትን ሰዓት ሪፍራክተሪ ፔሪድ ብለን እንጠራዋለን። ይሄ ደግሞ የሁሉም ወንዶች አንድ አይነት አይደለም። የአንዳንዶች በጣም ሾርት የሆነ ሪፍራክተሪ ፔሪድ ስላላቸው ግንኙነቱን ድጋሚ ለማድረግ እድል ይኖራቸዋል። አንዳንዶች ደግሞ ረዘም ያለ ፔሪድ ስለሚኖር ግንኙነቱን ለማድረግ ቀናት ሊፈልጉ ይችላሉ። ሪፍራክተሪ ፔሪዳችሁ ረዘም ያለባችሁ ሰዎች እነዚህ ነገሮች ብታደርጉ ለመቀነስ ይረዳቸዋል። የመጀመሪያው ጤናማ የሆኑ ላይፍ ስታይሎችን መከተል፣ እንቅስቃሴዎችን መስራት፣ ጤናማ አመጋገቦችን መመገብ፣ አልኮል፣ ጫት እና ሲጋራ ካለ እነሱን ነገር ከህይወታችሁ ማስወገድ። ሁለተኛው ጤናማ የግንኙነት ፍላጎት እንዲኖራችሁ ያስፈልጋል። በሆርሞን መዛባት ምክንያት የመጣ የፍላጎት መቀነስ ወይም ማጣት ካለ እሱን ማስተካከል።
እንዲሁም ደግሞ የፍላጎት ሊጨምሩ የሚችሉ ምግቦችን እዚህ ጋር መመገብ ያስፈልጋል። የስኳር ታማሚ ከሆናችሁ የስኳር መጠናችሁ ሊጨምሩ ስለሚችሉ እነሱ በጥንቃቄ መውሰድ ያስፈልጋቸዋል። ኛው የአንዳንድ ንጥረ ነገሮች እጥረት ይህንን የግንኙነት ቆይታ ሊያረዝምባችሁ ስለሚችል እንደ ዚንክ እና ማግኒዥየም ያላቸውን ሳፕሊመንቶች መውሰድ ሪፍራክተሪ ፔሪዮዳችሁን ለማጥበብ ይረዳቸዋል። ወንድ ልጅ ከሴት ልጅ መጀመሪያ የሚወድላት ነገር ቢኖር እርጋታዋን ነው። ዋው ብሎ ለማውራት እድሉን ይሞክራል ማለት ነው። ከዛ በኋላ ከጀርባ ያለው ነገር ለማጥናት ይሞክራል ማለት ነው። ግን ቅድሚያ ግዝት የሚያደርገውና ለማውራት የሚያነሳሳው ነገር ቢኖር እርጋታዋን ሲያይ ደስ ይለዋል ማለት ነው። ወዳችኋለሁ።